ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን ይህ ፋና ፖድካስት ነው ወቅታዊ ዝግጅታችንን ጀምረናል ዛሬ የማሪታይም ሎ ላይ ነው ትንሽ የተወያየን ቆይታ የምናደርገው በሀገራችን በርከት ያሉ ህጎች አሉ የወንጀል ህግ የተለያዩ የቤተሰብ ህጎችና በርከት ያሉ ምን ተዳደረባቸው የህግ አይነቶች አሉ ከነዚህ ውስጥ የባህር ህግ አንዱ ነው ዛሬ ስለ ባህር ህግ በስፋት እናወራለን ባለሙያም ስቱዲዮ ጋብዘናል ባለሙያችን አቶ ቢኒያም አህመድ ይባላሉ የመጀመሪያ ዲግሪያቸውን በህግ ነው የሰሩት እንዲሁም ደግሞ የሁለተኛ ዲግሪያቸውን ወይም ማስተርስ ዲግሪያቸውን ደግሞ በቢዝነስ ሎ ነው ያጠኑት እንዲሁም ለ20 አመታት ያህል በጥብቅና ሙያና በተለያዩ የህግ ሙያዎች አገልግለዋል በተለይ ዛሬ በመነወያይባቸው ርዕሰ ጉዳዮች በዚህ በባህር ህግ ላይ ለ15 አመታት ያህል በአዲስ አበባ ዩኒቨርሲቲ ያስተምረዋል የባህር ህግ ደግሞ ጥቂት የሚነግሩን ነገር ይኖራል እና ስቱዲዮ ስለመጡ ከልብ አመሰግናለሁ እንግዳችን አቶ ቴድሮስ ባልደራዋችን እንዲሁም ቢታኒ ኃይሌ ቆይታ እናደርጋለን በዚህ ዙሪያ እየተወያየን እሺ እንዴት ነሽ አላ እንግዲህ ያው እንግዲህ የአገራችን የባህር ህግ አላት ያው ረጅም ታሪክ አለን በታሪካችን ከሺህ ዓመት ያለፈ በባህር ላይ መርከቦች አሉን የጦርም የንግድ መርከቦችም ነበሩን እንግዲህ ይሄን የተመለከተ አሁን ደግሞ በዘመናዊ ታሪክ ኢትዮጵያ የራሷ የሆነ የባህር ህግ አላት እንደው ለመጀመሪያ ያክል ዓለም አቀፍ የባህር ህግ የሚባል ምንድነው ለምንስ አስፈለገ እንደገና ደግሞ ምን ጉዳዮችን ላይ ትኩረት ያደርጋል የሚለው ነገር እስኪ በዚህ ብንጀምርስ መልካም በሀገር አቀፍ ደረጃም ይሁን በዓለም አቀፍ ደረጃ በጣም የተለያዩ አይነት የህግ ማዕቀፎች አሉ ዛሬ ልንወያይ ያለበት አንዱ የባህር ህግም ከዚህ ውስጥ የሚነሳ ነው እንግዲህ የባህር ህግን በሁለት ከፍለን ብናየው መልካም ነው የመጀመሪያው ሀገራዊ የሆነ የባህር ህግ ወይም አንድ ሀገር በራሷ የራሷን ጉዳይ በሚመለከት ብቻ እዛ ባህር ላይ ሊደረጉ የሚችሉ እንቅስቃሴዎችን በሚመለከት ብቻ ለዜጎቿ የምታወጣው ሀገር ነው ህግ ነው ተፈጻሚነቱም በሀገሩ ስለሚኖሩ ዜጎች ይሆናል ማለት ነው ሁለተኛው ግን አንዳንድ ሪሶርሶች ወይም አንዳንድ ሀብቶች በተፈጥሯቸው ሳንወድ በግድ ከሌላ ሀገር ጋር ከሶስተኛ ወገን ጋር የሚያገናኙን ስለሆነ አንድ ሀገር ብቻ የራሱን ህግ አውጥቶ ቁጭ ማለት ስለማይችል እንደ ዩናይትድ ኔሽን ባሉ ከሱ በፊትም በቀደመው በሊግ ኦፍ ኔሽን ባሉ የዓለም ሀገራት ተሰባስበው ምን ጉዳዮች ነው በጋራ ልንሰራባቸው የምንችለው ብለው ተቀምጠው እዛ ላይ የሆነ አይነት ማዕቀፍ የሚፈጥሩበት አሰራር አለ ዩናይትድ ኔሽን ከተመሰረተ በኋላ በእንደዚህ አይነት ደረጃ ከወጡ የጎሉ ህጎች አንዱ አንክሎዝ የምንለው ዩናይትድ ኔሽን ኮንቬንሽን ኦን ሎ ኦፍ ዘ ሲ የምንለው ነው እንግዲህ ባህር ሰፊውን የመሬት ክፍል የሚይዝ ነው 75% የሚይዝ ኢማጂን እዛ ውስጥ ነው ሪሶርስ ሁሉ ያለው ከሪሶርስ ከምግብ ሪሶርስነቱ ውጪ ነዳጅ ብንል ማዕድን ብንል እንደገና ደግሞ ኦርዲነሪ እንቅስቃሴ አሁን እዚህ እኔ አንተ የለበስነው ልብስ የምንወስደው መድኃኒት እነዚህ ይሄ ፕሮግራም እየተቀረጸባቸው ያሉ እቃዎች እነዚህ ሁሉ እንግዲህ በአንድ ወይም በሌላ መንገድ ከሌላ ሀገር ከሚያመርቱ ሀገር ወደዚህ የሚመጡ ናቸውና እነዚህን ለማከናወን የሚረዳውን ጉዳይ በተመለከተ ደግሞ የሆነ አይነት ስምምነት ላይ መድረስ ነበረባቸው ስለዚህ ከዛ አንፃር የዓለም ሀገራት አሁን ላይ ኦልሞስት ከ150 በላይ ሀገራት ራቲፋይ ያደረጉት ኮንቬንሽን ነው ተቀምጠው በቃ ባህርን በተመለከተ ስለ ሪሶርስ ዩቲላይዜሽኑ ማን ባለቤት ይሆነው እንዴት እንጠቀምበት መርከቦች እንዴት ይለፉ ችግር ቢመጣ እንዴት እንፍታ ቢበከል ምን እናርግ የሚለው ላይ የሚያስማሟቸው ነጥቦች የዘረዘሩበት ኮንቬንሽናል ዩናይትድ ኔሽን ኮንቬንሽን ኦን ሎ ኦፍ ዘ ሲ መሰረቱን ስታዩት ብዙዎቹ ከዚህ ቀደም እንግዲህ የባህር ጉዞ በኢትዮጵያ እንኳን ኮንቴክስት ሂስቶሪካሊ ስታነሳ ቀደም እንዳልከን በጣም ረጅም ጊዜ የቆየ ነው የባህር ጉዞ ንግዱም ምኑም በዛ ነበር የሚከናወነው ስለዚህ ዘመን የወለደው ህግ ቢሆን በማዕቀፍ ደረጃ ግን ለዘመናት የተከማቹ ልምዶች ነበሩ አንድ መርከብ ከሌላ መርከብ ጋር መጋጨት አዲስ ዜና አይደል ለዘመናት ይኖራል እንዲያውም አሁን ላይ በጥልቀት አርኪኦሎጂ ከሚሰራቸው ስራዎች አንዱ በጥንት ዘመን በንግድ ሂደት ላይ ወርቅ ጭነው ሚነራል ጭነው ሲሄዱ የተጋጩ ወይም የሰጠሙ የነገስታት መርከቦችን የቱ ጋር የተጋጩት ብሎ እሱን መፈለግ ሪሶርሱን የማውጣት የራሱን የቻለ ትልቅ ዓለም አቀፍ ሳይንቲፊክ እንትን ነው ስራ ነውና ይሄ ነገር ስላለ የዛኔም መርከቦች ቢጋጩ እንዴት እንፍታው የሚለው ሰዎች የሚፈቱበት መንገድ ነበር ማለት ነው ስለዚህ ዘመናዊ ህግ ምንድነው ያደረገው እነዚህን ከዘመናት በፊት የተቀሰሙ የተለያዩ ህግጋት ቅርጽ ሰጥቶ አንቀጽ ሰጥቶ ቁጥር ሰጥቶ ከፋፍሎ ለዚህኛው ዘመን እንዴት ይሁን በሚል ነው ያደገ የሚመጣ እንግዲህ ያረገ የሚመጣ ነው ምናልባት ይሄ ህግ
እንደሌላው ህግ የተነገረለት አይደለም። ብዙምም አይታወቅም። ብዙ ሆራችን ጋር የብዙ አይነት ምን ተዳደረባቸው ህጎች አሉ። በትምህርት ቤትም የሚሰጡ አሉና የባህር ህግ ግን እንደሌላው የህግ አይነት በስፋት በትምህርትም ሲሰጥ አይስተዋልም። የሆነ ወቅት ላይ እንደውም ተቋርጦም ነበረ። በሰፊው የሚሰጠው አንዱ አዲስ አበባ ዩኒቨርሲቲ ነው የህግ ትምህርትንና አሁን ደግሞ ትምህርቱ እንደገና እየተነቃቃ ሰዎች በዛ ሙያ እንዲወጡ እየተደረገ በትምህርትም በደንብ እየተሰጠ ይገኛል። እንግዲህ እርስዎ አንዱ መምህር ኖት። በዚህ ዙሪያ ላይ መምህራንን እንኳን ለማግኘት ሀገራችን ላይ ሰፊ እውቀት ያለው ወይም ደግሞ በዚህ ዘርፍ ላይ የማስተማር ልምድ ያለው ሰው ራሱ የለም። ምናልባት እንደዚህ ውድ የሆነበት ወይም ደግሞ ከሌላው ህግ ትንሽ ቀዝቀዝ ያለበት ምክንያት ምንድነው? ጠቀሜታው ሰፊ ነው። የባህር ህግ መቼም ህጉ ብቻ ሳይሆን ባህር በራሱ ከአንድ ቦታ ወደ አንድ ቦታ የሚሻገር ነው። ድንበር ተሻጋሪ ነው። አንድ ሀገር ላይ ወይም የሆነ አካባቢ ላይ የምናገኘው አይደለም። ከሌሎቹ ጋር የምንገናኝበት ነገር ሰፊ ነው የሚሆነውና እንደው ለየት ያለ የሚነሳ የባህር ህግ አለ? ምንድነው? ይገርምሻል፣ እኔ ከአመታት በፊት ይሄንን ትምህርት እንዳስተምር ኦፈር ሲደረግ ራሱ እኛ ህግ ትምህርት ቤት በተማርበት የ5 አመት ቆይታ ኮርሱ አልተሰጠም። የለም አናውቀው። ስለዚህ እንዳስተምር ስልክ ተደውሎ ስጠራ ማሪታይም ሎ ኮርስ ትይዛለህ ስባል የመጀመሪያ ጊዜ እኔ ራሴ የሰማሁት የዛኔ ነው። ሎፍሲ የሚባል ዓለም አቀፍ ህግ ትምህርት አለ። እዛ ላይ ሎፍሲ የሚባል ኮርስ አለ በኮርስ ደረጃ እና እሱን ነው የመሰለኝ። ስለዚህ ለሱም ነው ስዘጋጀ የነበረው። ሲሄድ ግን ኮርስ አውት ላይ ነው ሳያው እየጠቀሰ ያለው የኢትዮጵያ ህግ ነው። ይሄ እዚህ የኢትዮጵያ የባህር ህግ በ1952 የወጣው ነው። እሱን ነው እንደዚህ አይነት የሚባል ህግ አለ። እንግዲህ ተመልከሽ ህግ ተመራችሁ 5 አመት ተመርቆ የወጣ ሰው የማረክ ተመራቂ ነኝ እያልኩ ላውራ እኮ ነው። ተሸላሚ ተባለ እኮ ነው እንዳለ ሁሉ ማናቀበት ነበርና በእድሜ ከኛ የበለጡ መምህራን ስለነበሩ ከዚህ በፊት እንዳልሽው ከመቋረጦች ሲሰጡ የነበሩ መምህራን ስለነበሩ ወደ እነሱ ተጠግተን እንዴት ነው ብለን ይዘን ነው የጀመርነው። ይገርምሻል፣ ክፍል ስንገባ መጀመሪያ የገጠመን ቻሌንጅ ይሄ ነው። የተማሪዎቹ የመጀመሪያ ጥያቄ የባህር ህግ ሲባል ለየትኛው ባህር ብሎ ያፋትሻል። ሲጀምር ሬሌቫንስ የሌለው ነገር ከምንማር ለምን ሬሌቫንስ ውርሱ ላይ ለምን አናተኩርም፣ ንግዱ ላይ ለምን አናተኩርም ብሎ ይነሳልና ይሄ በታሪክ አጋጣሚ ኢትዮጵያ ለዘመናት ከባህር በር ጋር ተቆራርጣ በመቆየቷ ምክንያት ህጉም እያለ እንደሌለ ጠቀሜታው ከምንም ነገር በላይ የሚጠቅም ሆኖ እንደማይጠቅም ሆኖ የሰው ኃይል ሳይፈራበት በህጉ ዙሪያ ፕሮፌሽናሎች ሳይፈሩበት በጣም ትልቅ ሴክተር ስለሆነ ካፒቴኖችን፣ የመርከብ ኢንጂነሮችን በጣም ብዙ በዚህ በሎጂስቲክ በትራንስፖርት ስራ ላይ የሚሰማሩ ባለሙያዎችን ማፍራት ሲገባን ከሁሉም ሀገራት ቀድመን ሄደን በብዙ ነገር ማለት ነው። የዚህ ህግ መግቢያ ላይ በቀዳማዊ ኃይለ ሥላሴ የተጻፈውን የመግቢያ ስቴትመንት እናነበዋለን። በጣም የሚገርም ነገር ነው እንዴት ቀድመን ሄደን እንደነበር። ነገር ግን ያው በተፈጠረው ፖለቲካዊ ኢቨንት ምክንያት ከባህር ጋር ስንራራቅ ትምህርቱም አያስፈልግም። እንግዲህ አስተሳሰቡ እንደሚመስለኝ የባህር ህግ ማስተማር በራሱ ስለ ባህር የሚነሱ ጥያቄዎችን እንደ መጫር ይሆናልና እንደው ይቀዝቅዝ ይተው በሚል መርከቦቻችን ግን እኮ እየቀዘፉ ነበር። በሚገባው መጠን ነው ወይ? በሚገባን ደረጃ ነው ወይ? እንደ ሀገር የሚገባ ልኬት ነበረ በባህር ህግ እንቅስቃሴ ላይ። ያው ህጉን ከማን ይሄ ህግ ቦታ ጊዜ ብሪታንያ ብዙዎቹ አፍሪካ ሀገሮች ሀገር ሆነው አልቆሙ። ኢንዲፔንደንት እንኳን አይደሉም ዛሬ የምንጠራቸው 50 ምናምን ሀገር እና የዛን ጊዜ ዓለም አቀፍ ልምድን የቀሰመ በወቅቱ የነበረን የባህር ህግጋት ግምት ውስጥ የከተተ ዓለም አቀፍ ፕሮቪዥኖችን ሁሉ የያዘ እንደገና ደግሞ ኢትዮጵያ ወደፊት ምን ልትመስል ትችላለች በዚህ ጉዳይ ላይ ተብሎ አስፈንጥሮ ሊሄድ የሚችል ስለ ልማቷ ስለ እድገቷ በደንብ ኢንኮርፖሬት አድርገዋል ቀዳማዊ ኃይለ ሥላሴ መግቢያው ላይ። እሱን ኮንቴምፕሌት ያደረገ ህግ ነው የተጻፈው። ቀዳማዊ ኃይለ ሥላሴ ለጉዞ ወደ ውጪ በሄዱ ጊዜ በውጭ ዓለም ያዩት እድገት የህብረተሰቡ ከፍታ በጤናው በትምህርቱ መስክ ምናምን በጣም ጭንቅላታቸውን ሳይነካቸው ቀራ አይመስልም እና ጥያቄ ጠይቋል። ለምን እኛ እንግዲህ ለሆነ ዘመን ያህል ብቻችንን ተከበን ከኛ በላይ ሀገር የለም እያል ለዘመናት ስንኖር የነበር ህዝቦች ነን። ጂኦግራፊካል ሎኬሽናችንም ያንን አበረታቷል። ከዛ ውጪ የመውጣት አጋጣሚ ኖሮ በሌላው ዓለም ላይ ያለውን በጣም ብዙ የላቁ ነገሮች ስናይ እንዴ እኛ ምን ሆነን ከዚህ ወደ ኋላ ቀረን የሚል ጥያቄ ተነስቷልና በወቅቱ ሎ ኤንድ ዴቨሎፕመንት የሚባል እንቅስቃሴ ነበር። ለእድገት ህግ ያስፈልጋል፣ እድገት የሚመጣው ህግ ሲኖር ነው የሚል ነበርና የመጀመሪያ እርምጃቸው እንደተመለሱ ኮሚሲዮን የህግ አርቃቂ ኮሚሲዮን አቋቁሞ ከፈረንሳይም ከጣሊያንም እንደዚህ የህግ ሰዎች መጥተው ኢትዮጵያ ውስጥ ካሉ የህግ አርቃቂዎች ጋር
ቁጭ ብለው አሁን ህግ ትምህርት ቤት ያለበት ሩሜት የሚባለው ዱክ የሚባለው ክፍል ውስጥ እዛ ቁጭ ብለው አርቃቂ ኮሚሽኑ ህጎችን እንዲያረቅ ነው። በዛ ጊዜ ከተረገቁ በ1952 የፍትሐብሔር ህግ፣ የንግድ ህግ፣ የፍትሐብሔር ስነ ስርዓት ህግ ብለን ከምንጠራቸው ህጎች ውስጥ አንዱ የባህር ህግ ነው። ማሪታይም ኮድ የምንለው ህጉን በማውጣት በጣም ቀዳሚ ሆነናል ከየትኛውም በላይ ማለት ነው። ከዛ ትምህርቱን መሰጠት ጀምሮ እንዳልነው በተፈጠሩ ምክንያቶች እንደገና ሲቆም አብሮ መቀዛቀዝ ሄደ። እንዲህ ያልን እንጂ አንዳንድ የትምህርት ድል ገጥሟቸው ውጪ ሄዱ ኢትዮጵያውያን በዚህ ጉዳይ ላይ ስፔሻላይዝ ያደረጉ የኛም ጓደኞች አሉ በቅርበት። በተለይ ግን እዛ የባህር ህጉ ዓለም አቀፍ የባህር ህጉ ላይ ወደ ሎካል ህጉ ሳይሆን ዓለም አቀፍ የባህር ህጉ ላይ እና በዛ ምክንያት ነው ውድ የሆነው። አሁን ግን ታሪክ እየተገለበጠ ያለ ይመስላል። አዲስ መነቃቃት መጥቷል። እንደምታውቁት በአገር አቀፍ ደረጃ ይሄ ጉዳይ አጀንዳ ሆኖ መጥቷል። በዚህ ሂደት ውስጥ ደግሞ ህግ ስለሚያስፈልግ ህጉ ምን ይላል የሚለውን እንደ ዛሬ እንደዚህ እየተገናኙ በመወያየት የሚሰፋ ነው። ምን አስባለሁ መሰለ እነዚህን ህጎች ከሌሎች ህጎች ጋር ስናነጻጽራቸው በተለይ ዳኝነቱ ጋር ሰፊ ልዩነት ይኖራል ብዬ አስባለሁኝ። ምድር ላይና እንትን ላይ ባህር ላይ ተመሳሳይ የሆነ ውሳኔ ወይም ደግሞ አካሄድ ላይኖር ይችላል ብዬ አስባለሁ። ያው እርሶ የሚመልሱት እንዳለ ሆኖ ምድር ላይ አሁን እኛ ያለንበት ቦታ ላይ ችግር ቢፈጠር ወይ የሆነ ነገር ቢፈጠር ዳኝነት የሚፈልግ ነገር ምንዳኝበት ስፍራ አለ፣ ሚዳኙ ሰዎች አሉ፣ እንደገና ደግሞ ሚዳኙም አካላት ቀርበው ነው። ግን ባህር ላይ ሲሆን ልክ እንደዚህ ምድር ላይ እንደምንዳኘው አይነት ዳኝነት ነው። ማን ነው የሚዳኘው? በነገራችን ላይ ይሄ ማሪታይም ኮድ በውስጡ በራሱ አንድ ራሱን የቻለ የህግ ማዕቀፍ ነው ይባላል። የህግ ራሱን የቻለ ሌገል ፕሮሰስ ሙሉን ማለት አንድ ህግ እንግዲህ የፍትሐብሔር ህግ ይኖረዋል፣ የውል ህግ ይኖረዋል፣ ኪራይ ይኖረዋል፣ ውስጡ አለመግባባት ሲፈጠር የሚፈታበት መንገድን የሚይዝ ይኖረዋል፣ የወንጀል ድንጋጌዎች ይኖሩታል። በዚህ በምድር ላይ እነዚህ ሁሉ ራሳቸውን ችለው የሚቆሙ ህጎች ናቸው። የወንጀል ህግ የሚባል ድንጋጌ አለ። በማሪታይም ኮድ ወይም በባህር ህግ ውስጥ ግን የባህር ህግ ውስጥ የባህር የወንጀል ህግ የሚል የራሱን የቻለ ለየት ያለ ፕሮቪዥን አለ ራሱን ችሎ። የውል ህግ በኦርዲነሪ ውል ሜካኒዝም ውስጥ የውል ህግ አለ። በፍትሐብሔር ህግ ውስጥ ከ1675 ጀምሮ የተጻፈ ዝርዝር የውል ህጎች አሉ። እዚህ ላይ ግን ውሎቹ አይነታቸው ራሱ ተጽፎ ለምሳሌ የመርከብ ኪራይ፣ የዕቃ ጭነት ውል፣ የሰራተኛ ቅጥር ውል ስለሚለይ በራሱ ማለት ነው። መርከብ ላይ ኩክ የሚሆነው ሰውዬ አብሳይ ሆኖ የሚመደበው ኢንዲቪጁዋል፣ ኢንጂነሩ፣ የጥገና ባለሙያው፣ ሐኪሙ ረጅም ጊዜ ኤክስፒዲሽን ረጅም ጊዜ ይፈጃል። አንዳንዱ 6 ወር አንዳንዱ አመትም ኤክስፒዲሽን ሊኖር ይችላል ረጅም። በዛ ጊዜ ውስጥ በዛ መርከብ ላይ ተሳፋሪ የሆኑ ሰዎች በአጠቃላይ በተለይ የንግድ ግንኙነትን ከሆነ የምናወራው የቫኬሽን ቮይጅ ምናምን ከሆነ ራሱን የቻለ አጫጭርም ይሆናል። የንግድ ከሆነ አህጉር አቋርጦ ነው የሚሄደው። ከአፍሪካ አውሮፓ፣ ከአውሮፓ ሚድል ኢስት፣ ከሚድል ኢስት አሜሪካ ነው የሚሄደው። ረጅም ጊዜ ስለሆነ እዛ የሕክምና ባለሙያ ያስፈልጋል ራሱን የቻለ። ስለዚህ እነዚህ ሁሉ ራሳቸውን ችለው የሚገዙበት ማዕቀፍ ነው ማለት ነው። ይሄ እንግዲህ እንደ ህግነት የሀገሪቱ የህግ ክፍል ስለሆነ በሀገሪቱ ውስጥ ባሉ የፍርድ ቤት ስትራክቸሮች ውስጥ ይዳኛል፣ ጥያቄ የለውም። ነገር ግን ጉዳዮቹ አፋጣኝ መፍትሄ የሚፈልጉ አፋጣኝ ውሳኔ የሚፈልጉትን ጉዳዮች በተመለከተ የራሱ ትሪቡናል አለ። ማሪታይም ትሪቡናል የምንለው አድሚኒስትሬቲቭ ትሪቡናል የምንላቸው ለእንደዚህ አይነት ጉዳዮች ብቻ የሚውሉ ነገር ግን መፍትሄ የሚሰጥባቸው በዚሁ በማሪታይም ኮድ ውስጥ ባሉ ፕሮቪዥኖች የሆኑ ብዙዎቹ ነገሮች ግን እንደምታውቂው በዚህ በምድር ላይ ካለው የጎላ ልዩነት ኖሯቸው አይደለም። ውል ነው፣ የውል ግንኙነት ነው። እቃ ጭኛለሁ አድርስ አታድርስ ነው። ጎሏል አልጎደለም ነው። ተበላሽቷል አልተበላሸም በጭነት ሂደት ውስጥ ነው። ኪራይ ነው፣ ከኪራይ ቀኑ አራዝማል አላራዘምክም ነው። እቃውን በነበረበት ሁኔታ አስረክባል አላስረከብክም ነው። ኢምፕሎይመንት ነው፣ ደሞዝ አልሰጠኝም ሰጥተኛል ነው። ከቀጣሪውም ከመርከቡ ባለቤት ጋር ተቋም ከሆነ ድርጅትም ከሆነ። ስለዚህ በዚህ በምድር ላይ የምናየው ነገር ቬኑ ተለወጠ እንጂ ቦታው ተለወጠ እንጂ በኋላ የሆነ እንጂ ጉዳዮቹ በይዘታቸው ተመሳሳይ ሆነው የሚመጡ ናቸው። ምድር ላይ ያሉ ፍርድ ቤቶችም የምናውቃቸውን በፌዴራል ደረጃ በክልል ደረጃ ያሉ ፍርድ ቤቶችም የራሳቸው የሆነ ስረ ነገር ስልጣን በእነዚህ ጉዳዮች ላይ ይኖራቸዋል። መርከቦቹም ቢጋጩ ማለት ነው። መርከቦቹም ቢጋጩ ኮሊዥን በጣም አንድ አሁን እንግዲህ ኮሊዥኑ የተፈጠረው የትኛው የአየር የትኛው ክልል ውስጥ የባህር ክልል ውስጥ ነው የሚለው ጥያቄ ይነሳል። ምንድነው የባህር ክልል በአጠቃላይ ዓለም አቀፍ ሕግ ተከፋፍሏል። ኮስታል ስቴት ይባላል። እንግዲህ ኮስታል ስቴት ይሄ የወደቡ ባለቤት ወይም ባህሩ የሚያበቃበት ሀገር እንደማለት ነው። ከሱ 12 ኖቲካል ማይል ድረስ ይላል ዩናይትድ ኔሽን ኮንቬንሽን ኦፍ ዘ ሲ። 12 ኖቲካል ማይል ማለት ኖቲካል ማይል
ከማይል ትንሽ ከፍ ያለ ነው። ወደ 2 ማይል የሚሆነው በማይል ቢሆን የምንለካው ማይል ደግሞ ከኪሎ ሜትርም ከፍ ይላል። እስከዛ ሌቭል ድረስ የዛ ሀገር ንብረት እንደሆነ ወይም ሉዓላዊ ግዛት እንደሆነ ነው ህግ ኮንሲደር የሚያደርገው። ይሄ በነገራችን ላይ ከየትም የመጣ አይደለም። በፊት የነበሩትን ልማዶች ኤክስፐርቶቹ ተሰብስበው የሀገር ተወካዮች ተሰብስበው ቁጥሩ ላይ እሺ ብለው የወሰኑት ነገር ነው። ዓለም አቀፍ ልማድን አይተው እንጂ ከሰማይ የወጣ ቁጥር አይደለም። 12 ኖቲካል ማይል ምናምን ነገ ከነገ ወዲያ ተሰብስበው ዓለም አቀፍ ልምድ ነው አይደል? በሌላ ስምምነት ሊተኩት የሚችሉ ነገር ነው። ቁጥሩ ላይ ብዙ የሚንፋሳ እናደርግ። ሀሳቡ ግን አለ ማለት ነው። በዛ ቦታ ላይ የሌሎች ሀገሮች መርከቦች ወይም የሌሎች ሀገሮች መርከበኞች፣ የመርከብ ድርጅቶች፣ ተቋማት ሊኖራቸው የሚችለው መብት ፓሴጅ ነው። ሊቆሙ ይችላሉ፣ እንደ ማረፊያ መልቃቸውን ጥለው ይችላሉ፣ ማለፍም ይችላሉ፣ ለመነሳት እቃ ለመጫን እንደዚህ አይነት መብት ይኖራቸዋል። ከዚህኛው ሌቭል ደግሞ እንደዚሁ ኤክስክሉሲቭ ኢኮኖሚክ ዞን የሚባል ወደ 200 ኖቲካል ማይል ድረስ ደግሞ ከዛም ከፍ ያለ ከዚህ ከ12ቱ ቆርጠን ነው የምንጀምረው ያለ ኤሪያ አለ። ይሄም ፕሪንሲፕል ምንድነው ሐሳቡ? የባህር ወደብ የተጣለበት ሀገር እስከዛ ድረስ ላሉ ኢኮኖሚያዊ ጉዳዮች መብት አለው። ኢኮኖሚያዊ ጉዳዮች ሲባሉ እንግዲህ አሁን ማዕድን ማውጣት ሪሶርሱን ጨምሮ ማለት ነው። አሳውን ማዕድኑን ምኑን ድረስ የማውጣት ስልጣን ወይም ኦቶሪቲ ተሰጥቷል። አሁንም ቢሆን ግን የሌላ ሀገሮች መርከቦች ወይም መርከበኞች ወይም ነጋዴዎች እዛ ቦታ ላይ መርከባቸውን አያቆሙም አያልፉም ማለት አይደለም። እንዲያውም ዓለም አቀፉ የባህር ህግ መሰረታዊ ፕሪንሲፕሉ ሰላማዊና ነፃ የሆነ የባህር ጉዞ የሚል ነው። ፒስፉል ፓሴጅ፣ ፍሪ ፓሴጅ፣ ኢኖሰንት ፓሴጅ ይለዋል ህጉ ቃል በቃል። ኢኖሰንት ማለት የዋህ ፓሴጅ ማለት ነው። ተንኮል አይኖርሽ፣ ለስለላ አታርጊው፣ ለሌላ ለድብቅ ፖለቲካ ዓላማ አታርጊው፣ ለጦርነት ልምምድና ለምን አታርጊው። ነገር ግን ለማለፍ ይሄንን ተፈጥሮ የሰጠችውን ጸጋ ማን ሊከለክል ይችላል? በተፈጥሮ በሆነ ምክንያት ከሆነ ሀገር ጋር ተጣብቋል። ይሄ በራሱ አውትራይትሊ የዚህ አክሰስ የሌላቸው ሌሎች ሀገሮች ወይ መጠቀም የሚፈልጉ ሀገሮችን ሊከለክል አይገባም። እንዲያውም አሉና እንደው የተወሰነ ጥቅም ለሀገሪቱ ከሰጠን ከዛ ቀጥሎ ያለውን ቦታ ኖማንስ ላንድ እንበለው የማንም አይደለም ሃይሲ እንበለው በቃ ባለቤት የሌለው ሁሉም እንደፈለገ የሚሆንበት የሚጠቀምበት የአቅም ጉዳይ ነው እንጂ ማዕድን አወጣለሁ ብታውቂ የሚከለክልሽ የለም ነው። የአቅም ጉዳይ ነው። ሪሶርሱ በጣም ትልቅ ነው ያንን ለማድረግ የሚያስችል። ስለዚህ ኖማንስ ላንድ ተባለ። ያ ለዓለም ሀገራት ለዓለም መርከቦች እንደፈለጉ እንዲሆኑ የተፈቀደበት ከንግድ እንቅስቃሴ ፒስፉል የሆነ የንግድ እንቅስቃሴ አንፃር ግዛት ነው። አሁን በዓለም ላይ የምናያቸው አንዳንድ አለመግባባቶች የሚመነጩት ይህንን መሰረታዊ ፕሪንሲፕል በህግ ራሱ ሰፍሮ የሚገኝ ፕሪንሲፕል በዓለም አቀፍ ህግ ብዙ ሀገሮች ፈራሚ ሆኑበት። አልፈረምኩም ብትል እንኳን አሁን አሜሪካ ለምሳሌ የዩናይትድ ኔሽን ኮንቬንሽን ኦፍ ዘ ሲ ፈራሚ አይደለች። ነገር ግን በእያንዳንዱ ኮንቬንሽን ውስጥ ባሉ ፕሮቪዥኖች ግን ታምናለች፣ ተፈጽማቸው። እንግዲህ አሁን የዓለም አቀፍ ህግ አንዱ ትንሽ አስቸጋሪነቱ ይሄ ነው። ለሌሎችም ጉዳዮች በተመሳሳይነት ዓለም አቀፍ ህግ መሰረቱ ስምምነት ላይ ሁሉም ሀገሮች መስማማት አለባቸው ነው። እንግዲህ እንደ ሀገራዊ ህግ ፍርድ ቤት ሄደሽ አስገዳጅ ውሳኔ ማስፈጸሚያ አውጥተሽ ፍርድ አፈጻጸም የምትከታተይበት ማዕቀፍ የለም። ልክ ዓለም አቀፉ የኃይል ሚዛን ባጋደለው ልክ የመሰለውን ስፈልግ ፈጽማለሁ ስፈልግ አልፈጽምም ማለት ቴንደንሲ አለ። ይሄ ችግር ነው፣ ሊሚቴሽን ነው። የትኛውም አይነት ዓለም አቀፍ ስምምነቶች እንደ ገደብ የምንቆጥረው ነው። ግን ዓለም በዚህም ትሻላለች ነው የምንለው። ይሄ ደግሞ ጭራሽ ባይኖር፣ ምክንያቱም ይሄ ስምምነት አለ ብሎ እንኳን ስምምነቱን በማክበር ላይ ያሉ ብዙ ሀገሮች ስላሉ ማለት ነው። ባይኖር ደግሞ ሁሉም የሚሊተሪ ጡንቻውን እያየ እየተከተለ ወይም ኢኮኖሚ አቅሙን እየተከተለ ወይም በዓለም አቀፍ በዲፕሎማቲክ ፊልድ ያለውን ተጽዕኖ እየተከተለ የፈለገውን ኩትን ነገር ላርግ ሊል ይችላል። ሪዝኔብል ያልሆኑ ምክንያት ያልሆኑ ነገሮችን ይሄ ሊሚቴሽን እንደተጠበቀ ሆኖ ግን በሃይሲ ላይ ለሚነሱ ጉዳዮች ዩናይትድ ኔሽን ኮንቬንሽን ኦፍ ዘ ሲ የዲስፒዩት ሪዞሉሽን ሜካኒዝም አለ፣ ግጭቶችን የሚፈታበት ሜካኒዝም አለ። ልክ እንደ ብዙዎቹ ዓለም አቀፍ ስምምነቶች የመጀመሪያው ሀገራቱ ዲፕሎማቲካሊ ጉዳዮቻቸውን ለመፍታት የሚጥሩበትን ሁኔታ ማመቻቸት ነው። ሶቨሬን ስቴትስ ናቸው፣ ባንዲራ እያውለበለቡ ነው የሚሄዱት። ያ መርከብ ያን ባንዲራ ያውለበልባል። ልክ ለኤምባሲ የምንሰጠውን አይነት ክብር ነው ለዛ መርከብ የምንሰጠው። ያ ሀገር ነው ማለት ነው። ውስጥ ያሉ ሰዎች በዛ ሀገር ኢሚዩን የሆኑ የማይነኩ ፕሮቴክት የሚደረጉ ናቸው ማለት ነው። አንዳንድ ሀገሮች በቃ ኃይል ስላለን ፓወር ስላለን ተገቢ ነው ተገቢ አይደለም የሚለው ሳይፈተሽ የሆነን ሀገር በኃይል መርከቡን ወስዳለሁ እንደዚህ ያደርጋለሁ የሚለው። አንዳንድ ጊዜ ሀገሮች ባንዲራ ይገዛሉ ዓለም አቀፍ ባህርን ዝም ብሎ ማቋረጥ ስለማይቻል። ማነሽ ምንድነሽ የሚባል ሲዩን ፓትሮል የሚያደርግ ራሱን የቻለ ማሪታይም ፖሊስ ስላለ
ለምን አሸባሪዎች አሉ የባህር ላይ ወንበዴዎች አሉ እነሱ ለመቆጣጠር ከዓለም አቀፍ ሀገራት የተወጣጡ ኢንተርናሽናል ማሪታይም ፖሊስ አለ ይሄ የባህር ላይ ደህንነትን ይጠብቃል የእቃዎችንም ደህንነት ይጠብቃል በጣም ብዙ ኢንቨስትመንት ስለሆነ ያለው የሀገር ኢኮኖሚ የንግድ መስመሮች ስለሆኑና እንደዚህ አይነት ጥበቃዎችን ያረጋሉ ችግሮች ግን ቢነሱ ዲፕሎማቲካሊ ለመፍታት ይጣሩ አንደኛ ካልሆነ አርቢትሬሽን ትሪቡናል አለ የዚህኛው የኮንቬንሽኑ ብዙ ኮንቬንሽኑ ከ300 በላይ አንቀጾች አሉት ከአንቀጾቹ አልተናነሱ ደግሞ አባሪዎች አሉት አኔክስ ከነዚህ አኔክሶች አንዱ ዲስፒዩት ሪዞሉሽን ሜካኒዝም ነው አለመግባባት ሲፈጠር እንዴት ነው ሊፈታ የሚችለው ግጭት ሲፈጠር እንዴት ነው ሊፈታ የሚችለው ጥፋተኛው ማን ይወሰናል የሚለውና ይሄ በአርቢትሬሽን የሚወሰን ነው እንዲያውም ቻይናና ፊሊፒንስ በዚህ አሁን ባነሳው የባህር ግጭት ሄደዋል እዚህ አርቢትሬሽን ትሪቡናል ጋር ሄደዋል አርቢትሬሽን ትሪቡናል እንግዲህ ወይም እርቅ ለመፍጠር የሚደረግ ነው አስገዳጅ ነው ውሳኔው ዓለም አቀፍ ትመርጫለሽ አንቺ እኔ እገሌው ነኝ ያለሽ ዳኛ ሌላኛው ወገን እገሌው ነኝ ይላል ሁለቱ የመረጡት ደግሞ ሌላ ሶስተኛ ወገን ያረጋል እንደ ፍርድ ቤት አስገዳጅነት ያለው ነው ግን የፍርድ ቤት አይነት ፕሮሰስ ውስጥ እንሄዳለን ዶክመንት አስገቢያለሽ ክስሽን ታስገቢያለሽ መልሴን አስገባለሁ ከዛ ያ ትሪቡናል ካከራከራከራክሮ ውሳኔ ላይ ደርሳና ውሳኔው አስገዳጅ ነው ሀገራት እንዲፈጽሙት ይደረጋል አለመፈጸም ሌላ አይነት ኢኮኖሚ ጫና ስለሚያመጣ ማለት ነው ውጤታማነታቸው ግን ለሁሉም ክፍት ናቸው ወይ አቅም አለን ወይ በእንደዚህ አይነት ትሪቡናሎች ላይ አሁን ቅድም ብለናል ትምርቱን ገና እየጀመር ነው ብለናል እንደው በሌላው ጠንከር እንላለን እንጂ በእንደዚህ አይነት ዓለም አቀፍ ትሪቡናል ሀገርን ወክሎ ቆሞ የሚከራከር የቁርጥ ቀን ልጅ በዲፕሎማሲው መስክ ላይ በህጉ ተቋሞቻችን እንደዚህ አይነት ሰዎችን አፍርተዋል ወይ በዚህ ረገድ በጣም ብዙ ሊሰራበት የሚችል እንዳልኩሽ ነው ጥያቄ ውስጥ ነው ያለው እየመጣብን ያለው ፈተና ደግሞ እንደዚህ አይነት ባለሙያዎች በጣም የሚያስፈልጉበት ከዚህ ከሀገር አቀፉ አውድ እኛ ዛሬ ከምናረጋው ንግግር በዘለለ ግሎባል ኮሚኒቲውን ዓለም አቀፍ ማህበረሰቡን ህጉን እየተጠቀሰ መብቱን እያነሳ የኢትዮጵያን መብት የኛን መርከቦች መብት የኛን ተቋማት መብት ሊያስከብር የሚችሉ ሰዎችን ማፍራት የሚገባል ሃይ ታይም ላይ ነው ምናልባት እንደው ስለጀመሩትም በዚሁ ይቀጥሉልኝና አሁን የምናነሳው የባህር ህግ አሁናዊ ሁኔታችንን ስናይ በሀገር አቀፍ ደረጃ ያለውን ጥያቄና ፍላጎት የሆነ የሚያስኬድበት አቅጣጫ ያለው ይመስላልና የባህር ህግና አሁናዊ ያለው የኢትዮጵያ ጥያቄና ፍላጎት እንዴት ይታያል እንደው ባነብ ይፈቀዳል ምን ይላል መቅድሙ የህጉ መቅድም ነው እንግዲህ አንድ ህግ ሲወጣ ሁሉ ጊዜ መቅድም አለው ምክንያት አለ የወጣበት ምክንያት አለ የመንግስታችን የጥንቱ ቀይ ባህር ወደብ ስለተመለሰልንና በዚህ ምክንያት የባህር ኃይላችን ስለተስፋፋ የባህር ነክ ለሆኑት ጉዳዮች ሁሉ ዘመናዊ የባህር ህግ ማውጣት አስፈላጊ ሆኗል የዚህንም ስራ አስቸኳይነት በመገንዘብ ከ6 ዓመት በፊት የፍትህ ነገስት ኮሚሽን እንዲሰበሰብና በአሁኑ ጊዜ ለንጉሰ መንግስታችን ፍላጎት የሚሆን በአሁኑ ጊዜ ለወደፊት የወደቦቻችንን መስፋፋት የባህር አገልግሎት ጽኑና ጠንካራ መሰረት የሚሆን የባህር ህግ የሚወጣበትን ሐሳቦች እና አስተያየቶች እንዲቀርብ ትእዛዝ ሰጥተን ነበር ስለዚህ ይህ ዛሬ የምናውጀው የባህር ህግ ግላዊ የሆነውንና በጠቅላላው የባህር ጉዳይ የሚመለከቱ ህጎች ሁሉ ተደንግገውበታል እንደዚሁም ኑሯቸው በባህር ላይ እንዲሆን የመረጡ መርከበኞቻችን ከሁሉ በተሻለ ሁኔታ የሚተዳደሩበት ድንጋጌ ያለበት ህግ ስናውጅ ክብርና ደስታ ይሰማናል ሌሎች ዝርዝሮችም አሉ የሀገራችን ወደ ውጪ የሚላኩ የኢንዱስትሪና የእርሻ ስራ ሀብቶች ለመላክ የሚያቃል ይሆናል ይሄ ህግ በመኖሩ የሀገራችን መርከቦች በኢትዮጵያ ሰንደቅ ዓላማ ስር በዓለም ውቅያኖሶች ውስጥ የሚንሳፈፉ ሲሆኑ የጥንቱ ታሪክና ዳግመኛ የኢትዮጵያ መርከቦች የመንግስታችን ሀብት ጭነው በአራቱ የዓለም ማዕዘን ሲጓዙ የምናይበት ይሆናል በመጨረሻም በእኛ ዘመን ያለው የምንወደው ህዝብ ለወደፊት የሚመጣው የኢትዮጵያ ትውልድ በንግድና በሀብት እየተስፋፋና እያደገ እንደሚሄድ እናምናለን በቃ ይሄ ዘመኑን ይቀደመ ነው በጣም የሚገርም ነው በቃ አልቋል ሲወጣ ፐርፖዙ ግልጽ ነው በቃ አሁናዊ ሁኔታው ያለ አሁናዊ ሁኔታውን በሳቱ የነበረውን ይገልጻል ለወደፊት ደግሞ ብሎ ተስፋሰጪ ነገሩንም ራዩንም ያስቀምጣል ከዛ ይሄ ደግሞ ከሌለ እንደዚህ አይነት ህግ ከሌለ የምናስበውን አይነት እድገት ልማት ማምጣት አንችልም የሚለውንም ውስጥ ይዟል በቃ ስለዚህ የፕራይድ ጉዳይ ብቻ አይደለም የወደብ ባለቤት ሆና ኢትዮጵያ ባንዲራዎቿ እየተወለበለቡ በዓለም አቀፍ መድረክ ላይ ሄዱ ብቻ የሚል ጉዳይ አይደለም እሱን አሁንም የከለከለን የለም በነገራችን ላይ ቅድም ባለው በዩናይትድ ኔሽን ኮንቬንሽን ኦን ሎው ኦፍ ዘ ሲ ብዙ የኢትዮጵያ መርከቦች የጭነት መርከቦች በኢትዮጵያ ሺፒንግ ሎጂስቲክስ ስር አሁን በአዲስ መልክ በተዋቀሩት ተቋማት ስር ዓለም አቀፍ አገልግሎቶችን ይሰጣሉ ለሀገራችን የሚሆነውን በዓለም ላይ አሁን እኮ ከ90% በላይ ግሎባል ትሬድ እየተከናወነ ያለው በመርከብ ነው በአውሮፕላን አይደለም በየብስ በደረቅ የብስ አይደለም በመርከብ ነው ኢትዮጵያም ከዚህ የተለየች አይደለችም ስለዚህ ይሄንን እያደረግን ነው
ግን በዋጋ ነው እያደረግን ያለ ነው። በጣም ከፍ ያለ መስዋዕትነት እየተከፈለ ነው ይሆን ያለው ከልጆች አፍ እየተነጠቀ እንደማለት ነው። ይሄንን ለማሟላት ኢኮኖሚ ጫናል። እንደዚህ አይነት ህግ ከዘመን ቀድሞ መኖሩ በ1950ዎቹ እንደዚህ አይነት ህግ መውጣቱ ሲጀምር የኢትዮጵያና ኤርትራን በፌዴሬሽን የመቀላቀል ምክንያት በማድረግ ጥንት የኢትዮጵያ የነበሩት የቀይ ባህር ወደቦች ተመልሰው ወደ ኢትዮጵያ ተሰጥተው ስለነበረ ከዚህ በፊትም የባህር ህግ ነበራት ኢትዮጵያ። በነገራችን ላይ የአዋጅ መግቢያው ላይ ስታነቡት አንዳንድ ማሻሻያዎችን ከበፊቱ ህግ ላይ ያስቀረዋል። በኮድ መልክ አልወጣም እንጂ ከዚህ በፊትም በ1946 በ1948 የባህር ህጎች ነበሩ በፕሮክላሜሽን መልክ ይወጡ። ከዛ ውስጥ ለምሳሌ ያልተሻረዋል እዚሁ አስቀጥሏቸው የቀረ እነዚህ ቀጥለዋል፣ እነዚህ ግን በተደራጀ መልኩ መጥተዋል ብሎ ያስቀምጠዋል እዚህ ላይ እና የዚህ ህግ መኖር ሂስቶሪካሊ ከምናነሳቸው አርጊውመንቶችም ነገ ከነጎዲያ ከባህር በር ባለቤትነት ጋር ወይም እዚህ የባህር በር ባለቤት ከመሆን ጋር አብረው የሚመጡ ደግሞ የባህር እንቅስቃሴዎችን በተመለከተ ለምናነሳቸው ነገሮች በጣም ስትሮንግ የሆነ ሌጋል ቤዝ የህግ መሰረት እንዳለው የሚያሳዩ ናቸው። ያ ከመሬት የወረደ ነገር አለ፣ ዝም ብሎ የተነሳ ነገር አለ። አንድ ሀገር በነገራችን ላይ ዲቴል የሆነ እንደዚህ አይነት እሪ ባይኖረው ወደ እንደዚህ አይነት የህግ ማረቀቅ ሌላ ብዙ ህግ ሊወጣባቸው የሚችሉ ጉዳዮች ወይም ሰብጀክት ማተሮች ግን ቅድሚያ ተሰጥቶት ፕራዮሪቲ ተሰጥቶት አስፈላጊ ስለነበረ የወጣ ነው። እንግዲህ ስለ መርከበኞቻችን እኛ በባህር ጊዜ ስናረቅ እነዚህ መርከበኞች የትኛው ባህር ላይ ሄደው የትኛውን ባህር አክሰስ አድርገው የትኛው ባህር ተጠቅመው ስለ ወደብ መስፋፋት ያወራል፣ ስለ ወደብ ዴቨሎፕመንት ያስባል። የትኛውን ወደብ መስፋፋት ነው የምናወራው የሚለውን እንድንጠይቅ የሚያደርግ መነሻ ሰነዶ ነው ሊያገለግል ይችላል። ምናልባት ቀይ ባህርን በተመለከተ ሊታወቁ የሚገባቸው ነገሮች አሉ። ቀይ ባህር እንግዲህ በጣም ስትራቴጂክ ቦታ ነው። እንደ ትንሽነቱ አይደለም። በዓለም አቀፍ ደረጃ ሌሎች ባህሮችን የምናነሳ ቢሆን ከባድ ይሆናል አይደለ? ስለ ኢንዲያን ኦሽን ስለ ሜዲትራኒያን ኦሽን ብናነሳ ከስፋት አንፃር ግን ሁለቱ ያለ ሬድ ሲ የሚገናኙ አይደሉም። ቀይ ባህር ሂስቶሪካል ኮንቴክስቱን እንኳን ብንተው ፕራክቲካሊ በአሁኑ ሰዓት በጣም በከፍተኛ ደረጃ አፍሪካን፣ ሚድል ኢስትን፣ አውሮፓን የሚያገናኝ የንግድ ሀብ ነው በከፍተኛ ደረጃ። ከአክሱማይት ኪንግደም ጀምሮ እስከ ዘመነ ሱስኒዮስ ድረስ ኢትዮጵያውያን ከቀይ ባህር ጋር በተያያዘ የባህር ኃይል ጋር በተያያዘ የነበራቸውን ትሬንድ የሚያትት አንድ መጽሐፍ ተጽፏል። አባድር መሰለኝ ጻፊው ካልተሳሳቱ። ርዕሱ ራሱ ኢትዮጵያና ቀይ ባህር ነው የሚለው። ኢትዮጵያና ቀይ ባህር ይላል። አንድ ሰው ግን ውስጡን ከቦ መጽሐፉን ሲያነበው የመጽሐፉ ዋነኛ ይዘት የንግድ እንቅስቃሴዎችን የሚያወራ ነው። እንደ ሀገር ሆና ሰስቴን አድርጋ ለመቀጠል በዛ በጥንቱ ዘመን እንኳን እንዴት ስትራቴጂክ ፖዚሽን እንደነበር ስትራቴጂክ ቦታ እንደነበር ስቴት የሚያደርግ ነው። ስለዚህ የተለያዩ አህጉራት መገናኛ እንደሆነ ልንገነዘብ ይገባል። ሶስት ተራርቀው ተለያይተው የነበሩ አህጉራት የሚያገናኝ ፕላትፎርም መሆኑን ልናቅ ይገባል። ሪሶርስ ዋይዝ ሪች ነው፣ ጥያቄ የለውም። ስትራቴጂክ ዋይዝም ትልቅ ነገር አለው። ከሪሶርሱ ውጭም አሁን ላይ የዓለም የጂኦፖለቲካ አመሰራረትን ማቀማመጥን ስናይ እንደምናውቀው በጣም ብዙ ውሳኔዎች በድሮ ዘመን እንደነበረው የሰዎችን አካላዊ ቅርርብ እየፈለጉ የሚወሰኑ አይደለም። አንድ ቤዝ ላይ በመቀመጥ ከዛ ቤዝ ሆኖ ዓለምን መቆጣጠር የሚያስችል ከዛ አንፃር ይሄ በጣም ልዩ የሆነ በሁሉም የዓለማችን ኃይሎች አይን የሚጣልበት ስትራቴጂክ የሆነ ኤሪያ ነው። ጅቡቲ እኮ የመሰረቱት የጦር ቤዞች ማየት ጥያቄ የለው። ሶማሊያ ላይ ይሄ የማያባራው ረጅም የእርስ በርስ ጦርነት እንደ ሀገር እንኳን ሀገር ሆና መቆም ካለመቻሏ ጀርባ ያሉ እጆች ሆርን ኦፍ አፍሪካ በአጠቃላይ የአፍሪካ ቀንድ የምንለው ላይ ያሉ ከእያንዳንዱ የሰላም እጦት ከእያንዳንዱ ዲፕሎማቲክ ሮች ጀርባ የሆኑ ኃይሎች የሆኑ ሀገራት ይህንን ቦታ የመቆጣጠር ሀገርን መቆጣጠር ማለት ሪሶርሱን መቆጣጠር ቦታውን መቆጣጠር ማዘዝ አዛዥ ናዛዥ መሆኑ ማለት ስለሆነ ከሱ አንጻር የሚታይ ስለሆነ ሀገራት ዴስክ ከፍተው የቀይ ባህርን በተመለከተ ሌላ ልክ ጉዳዮችን ዲል እንደሚያደርግ አንድ ራሱን የቻለ ዴስክ ከፍተው የሚፈጠረውን ነገር እንዲህ ያፍጥጠው የሚከታተሉበት ጉዳይ ነው። በጣም ብዙ አይነት ኢምፕሊኬሽን ስላለው ማለት ነው። ያ ኤሪያ አንድ ቀን በሆነ ምክንያት የመርከቦቹን ምልልስ ዘግቶ አደረ ማለት ዓለም ኢኮኖሚካሊ አይታ ማታውቀው ኢኮኖሚክ ኢንፍሌሽን ውስጥ ገባች፣ ኪሳራ ውስጥ ገባች ማለት ነው። ቆመ ማለት ያ ቦታ ለጥቂት ደቂቃ እንኳን። ስለዚህ
የሱዝ ካናል መገንባት ከዚህ ጋር የምናያይዘው ነው። ከሱዝ ካናል መምጣት በፊት ሌላ አይነት አይዲያም አልነበረ። ሱዝ ካናል እኮ ያገናኛል በቃ ነው። እነዚህን አውሮፓን ከሚድል ኢስትን ከኤዥያ የሚያገናኘውን ፕላትፎርም የፈጠረ ነውና በጣም ትልቅ ስትራቴጂካዊ ጠቀሜታ ያለው ኤሌመንት ነው። እንደ ኢትዮጵያ ደግሞ ስናየው እኛ እንደ ሀገር ደግሞ ስናየው ለተወሰኑ አመታት ኮምፕሊት አክሰስ እንዳይኖረን ባን ተደርጎ ከመቆየቱ ውጪ ነገስታቱ በአጠቃላይ ኢትዮጵያን ሲያስተዳድሩ የነበሩ በአጠቃላይ የዳግማዊ ምኒልክ ደብዳቤዎችን በሀገር ውስጥና ከሀገር ውጭ የተጻጻፏቸውን ደብዳቤዎች ዲቴይል ይዘቶችን እናያለን። እንዴት አንገብጋቢ ጉዳይ እንደነበረ በመንግስት ደረጃ ፕራዮሪቲ የሚሰጠው ጉዳይ እንደነበረ መውጣቱ ወደ ጣሊያን ኮሎኒ መግባቱ በጣሊያን ስር መውደቁ እንዴት ያንገበግባቸው እንደነበረ ወደ ኋላ መለስ ብለን ደግሞ ታሪካዊ ጦርነቶቹን ስናይ በቃ የሆነ አይነት አታችመንት ለኢትዮጵያዊ ባይኖረው ሴንቲሜንት ባይኖረው አለ ምክንያት ደም የሚፈስበት ምንም ምክንያት አለው እንዳልነው ነው። ከውሃ ጋር ከወደብ ጋር ወደብ አለኝ ብሎ ከመጥቀስ ጋር ብቻ የተያዘ ቢሆን ኖሮ አሁንም ያን የመሰለ አገልግሎት በሌሎች መስኮችም በተከፈቱ የዓለም አቀፍ ስምምነቶች ማግኘት የሚቻልበት ኤሌመንት አለው። ይሄ ግን ልትቆርጩ የማትቺ ትልቅ አታችመንት አለው። ይህንን አታችመንት ደግሞ በሰነድ በህግ አስደግፈን በዜማዎቻችን በባሎቻችን በትርክቶቻችን በእነዚህ ውስጥ ሁሉ በእያንዳንዱ ኢትዮጵያ ውስጥ ያለ ነው፣ ዋጋ የተከፈለበት ነገር ነው። ስለዚህ ይህንን ተረድቶ ነው እንግዲህ አካዳሚክ ኮሚኒቲው ምንድነው ኮንትሪቢዩሽን አሁን የሚዲያ ኮንትሪቢዩሽኑ በአግባቡ እየተወጣ ነው። ክላሪቲ ከመፍጠር አንጻር ጥያቄዎች ካሉ ሰው ላይ የማያውቀውን ነገር ከማሳወቅ አንጻር ልክ እንደዚህ እንደ ህግ ባለሙያ ደግሞ ምንድነው ሮላችን የሚል ፕላትፎርሞችን መስራት ይገርምሻል። አንድ ዶክመንት ለዚህ ፕሮግራም ሲዘጋጅ እያየው ነበር። አንድ ኢንስቲትዩት ኦፍ ስተዲስ የሚል አይ ቲንክ ከኤርትራ ውጪ የሚኖሩ ኤርትራውያን ስኮላሮች ናቸው እና እንደ ፖሊሲ ፔፐር ነው የተነሳው። ከኢትዮጵያ ወገን በሰፊው በሚዲያዎች በመንግስት ደረጃም በተለያዩ ቦታ የሚነሱትን ክሌሞች ሰብስበው ለዛ የሚሆን ምላሽ የሚሰጥ ፖሊሲ ፔፐር ነው ፕሮዲዩስ የተደረገው። ወደ 80 ምናምን ገጽ ነው። ሪሰርች አለው። ዌልደን ነው። በቃ ሰዎች ጊዜ ሰጥተው ተሰብስበው የኛ ኢንተረስት ጉዳይ ነው ብለው እኛ የምንለውን እያንዳንዱ ነገር እየተከታተሉ እሱን ምላሽ የሚሆን ነገር ለዓለም አቀፍ ኮሚኒቲው በሚሆን ቋንቋ በሚሰማው ደረጃ እያቀረቡ ነው። በዚህ ደረጃ እኛ የፖሊሲ ተቋሞቻችን የኢንስቲትዩቶቻችን ፖሊሲ ላይ የሚሰሩ ሙራን በዚህ ደረጃ ምን ያደርግን ነው የሚጠበቀው ነው ያለው ወይ አንድ ላይ ሆነን መተን ህግ ብቻ አይደለም ይሄ ኢንጂነሪንግ አለው ህግ ብቻ አይደለም ዲፕሎማሲ አለው ብዙ አይነት ዘርፍ ነው ያለው። የነዚህ የጋራ ፕላትፎርም ተፈጥሮ ሁሉም የየራሱን የሆነ ነገር እየወረወረ እያሳወቀ በሚፈልገው ሰዓት አስፈላጊ ሆኖ በሚገኘው ሰዓት ሊቀርብ የሚችለውን ነገር ፕሮቫይድ የማድረግ ሪስፖንሲቢሊቲ ይተበቅብናል። አሁን ባነሳው ሐሳብ ላይ እንደው እንድትጨምርበት ስለፈለኩ ነው። ትምርቱ ላይ የነበሩትን ጉድለቶች ካሁን በፊት የባህር ህግን በተመለከተ ብዙ ያሰራንባቸው እንዳጀማመራችን ያልቀጠልንባቸው ነገሮች ነበሩ እና ወደፊት ደግሞ ኢትዮጵያ አሁን የባህር በር ጉዳዩን ጠንከር አድርገን ይዘነዋል። ይሄ ጉዳይ የሚመለስበት ጊዜ ሩቅ አይሆንም እና እነኚህ ጉዳዮች እየተሰሩ ያለ አሁንም እንዳልከው ዲፕሎማሲው በኢኮኖሚ በማንኛውም ዘርፍ በሁሉም ዘርፍ ያለው የሚመለከተው አካል የሚሰራው ስራ አለ። በህግ በኩል ደግሞ እንግዲህ ወደፊት አሁን ያለን የማሪታይም ሎው እና ወደፊት የሚኖረን የማሪታይም ሎው ብዙ ነገሮች ይጨመሩበታል። ወደ ከባህር በር ባለቤትነት ጋር ተያይዞ የተለየ ተጨማሪ ነገሮች ይኖሩታል። ምክንያቱም ሪሶርስ እና አጠቃቀም ይኖረናል፣ ልዩ ኢኮኖሚ ዞን ይኖረናል። ወደፊት እንደዚህ አይነት ነገሮችን አሁን ምን መዘጋጀት አለብን ከህግ ትምህርት አንጻር የሚሆን በሌሎችም ዘርፎች ማለት ነው። መልካም በጣም ቆንጆ ጥያቄ ነው። በቃ የተጀመረ ነገር አለ፣ ስፓርክ ያደረገ ነገር አለ። እዚህ ጋር መቆም የለበትም። አቅጣጫውም አንድ ነገር ላይ ብቻ ማየት አለበት ብዬ አላስብም። አሁን ለምሳሌ መንግስት እንደ መንግስት የሚሰራው ስራ አለ በራሱ ብዙ አይነት ዝግጅቶች ያስፈልጋሉ። ለዚህ እንግዲህ በቀላሉ የተጀመረ ነገር አይደለም፣ በቀላሉ የሚያበቃ ነገር እንዳልሆነ ግልጽ ነው። እያንዳንዱ ሰው ግን በሙያው ዘርፍ የኔ ኮንትሪቢዩሽን እዚህ ጋር ምንድነው የሚለው በጣም ማተር ያደርጋል። ህግ ትምህርት ቤት የህግ ተማሪዎች ወይም ወጥተው መብታቸውንና ግዴታቸውን በህግ የሚያስከብሩ ሰዎች የሚፈልቁበት ተቋም ነው፣ ኢንስቲትዩት ነው። ብዙ ጊዜ የምናመርተው ለኢትዮጵያ ውሳጣዊ ኒድ ለኛ ጉዳዮች ሲቪል ሎውስ ለምንላቸው ጉዳዮች የሚሆኑ ሰዎችን ነው።
አዲስ አበባ ዩኒቨርሲቲ በዚህ ረገድ አንድ ቆንጆ እንቅስቃሴ ጀምሮ ነበር። አሁን ይኑር አይኑር አላቅም። ተማሪዎቹ ኮመን ኮርስ እየወሰዱ መሰረታዊ የሚባሉ ኮርሶችን እየወሰዱ ይሄዱና ልክ 4ኛ ዓመት ላይ ሲደርሱ አቅጣጫ መረጡ ይባላሉ። ይሄ አሁን እንዳልነው ለዚህ ለሀገር ውስጥ ዝግጅት ኮርፖሬት ሎ ባንኩን፣ ፋይናንሱን፣ ኢንሹራንሱን፣ ሰክሰሽኑ ምን ከሆነ አንድ ስትሪም ነው። ከዛ ዓለም አቀፍ ህግ ተብሎ ኢንተርናሽናል ሎ ላይ ሁማኒታሪያን ሎን በተመለከተ ሬፊጂ ሎ እነዚህ ማሪታይም ሎ የመሳሰሉት ኢንተርናሽናል ትሬድ በተመለከተ አንድ ስትሪም በሁለት ስትሪም ያዘጋጇቸዋል። እነዚህ ልጆች ሁለቱን ሙሉን አመት ሙሉ ትኩረታቸውን ይሄንን መሰረታዊውን ነገር ይዘዋል፣ ግን አውት ኦፍ ኢንተረስት ወደዚህ ነው የሚሄደው ብለው ያስባሉ። እንደዚህ አይነት ተማሪዎች ኮንቴምፕሌት የሚያደርጉ ገና እየተማሩ ማስተርሳቸውን ስለሚሰሩበት የተሻለ ተቋም በውጭ ዓለም ላይ ያላል የትኛው ጉዳይ ጋር አሶሲየት እንደሚያደርጉ ከየትኛው ተቋም ጋር እንደሚሄዱ ነው ስኮላርሺፓቸውን የት እንደሚያገኙ ነው። እንደዚህ አይነት ተቋም ውስጥ ሄዶ መማር ለሰውየው ብቻ አይደለም ጥቅም። አንዳንድ ጊዜ ስፖንሰርሺፕ አድርገውም ተቋማት ቢያስተምሩ መልካም ነው። ዩኒቨርሲቲው ራሱ ጥሩ ልጆችን እዛ እንደዚህ አይነት ተቋሞች ለምሳሌ ኢንተርናሽናል ማሪታይም ኢንስቲትዩት አለ፣ ግሎባል ኢንስቲትዩት ነው፣ በየቦታው ብራንቾች አሉ። ኢንተርናሽናል ማሪታይም ሎ ላይ ብቻ አተኩሮ የሚያስተምሩ ተቋማት አሉ፣ በማስተርስ ሌቭል በፒኤችዲ ሌቭል። እነዚህ እዛ አካባቢ ያሉ ዲሲሽን ሜከሮችን የምታገኝበት ቦታ ነው። ግብጽ እኮ ለረጅም ጊዜ በሀገር አቋርጠው በሚወርዱ ወንዞች ተፋሰስ አይ ትልቅ ዲፕሎማሲ ተሰራ የነበረው ሪሶርስ በመስጠት እንዲንስጥሽ ኤድንስጥሽ እንዲንስጥባን ነው በማለት ስኮላሮቿን በትላልቅ የአሜሪካ ዩኒቨርሲቲዎች ከዋጋ ተያይዘው የሚያጠኑ እስራኤል ስሮው ዘ ወርልድ በመበተን ነው። እነዚህ ሰዎች ትምህርት ብቻ አይደለም የሚማሩት፣ እዚህ ያሉትን መምህራን ሲስተሙን፣ ቢሮክራሲውን፣ ዲፕሎማሲውን የሚያውቃሉ። ሰውም ተዋውቀው ነው የሚመጡት። ሰውም ተዋውቀው ነው አቅም ይኖራቸዋል። አቅም ጎልብቶ ነው የሚመጡት። ነገ ከነገ ወዲያ የሚደረግ ድምጽ አሰጣጥ ቬቶ የማረግ ፑሽ የማረግ ጉዳይ ላይ የሚያውቁት ሰው ጋር ነው የሚደውሉት። እንዲያርግ ብለው የሀገራቸውን ጉዳይ የሚያስፈጽሙበት በዚህ ደረጃ በተዋቀረ መልኩ ጊዜው ስላረፈደ ማለት ነው። አጭር ጊዜ የሚፈጁ ትምህርቶች ናቸው እነዚህ ባይዘው ስልጣናዎች። ወሳኙ ነገር ስለሚታወቅ ኮንቬንሽኖቹ የአንድ አመት የሁለት አመት ማክሲመም ትምህርቶች ናቸውና በዛ ደረጃ ተማሪዎችን የማዘጋጀት ለእንደዚህ አይነት ነገር እንደሆነ እየተዘጋጁ ያሉት። አሁን ዓለም በቃ ግሎባል ሁሉ ነገር ግሎባል ነው። ሎካል ብለን የምንይዘው ሁሉ ግሎባል። ይሄን የማሪታይም ኮድ የኢትዮጵያ የባህር ህግ አለ ነው እንጂ ይዘቱ ቅጂው ምናምን ቅድም ካልኳችሁ ዩናይትድ ኔሽን ኮንቬንሽን ሎ ኦፍ ዘ ሲ ጋር በጣም ብዙ ተመሳሳይነት አለው። መግቢያው ላይም ይላል ከዓለም አቀፍ በባህር ህግ ከዳበሩ ሀገሮች የተቀዳ ነው ብሎ ይሄንን ይዘረዝራልና ትምህርት ቤቶች በዚህ አይነት መልኩ መዘጋጀት አለባቸው። ሲምፖዚየሞች፣ ኮንፈረንሶች መዘጋጀት አለባቸው። ንቃተ ህሊናን ከመፍጠር አንፃር ስንነቃ ስናቅ ሞር ለማየት ሞር ለመፈለግ እዚህ ጉዳይ ላይ ኢንተረስት ያደርብናል። የኔስ አስተዋጽኦ ወደ ማለት እንመጣለን። የተለያዩ ብሎጎች አሉ ያነበብኩ እያየው ነበር። በጣም ተጠናክረው መቀጠል አለባቸው። በተለይ ኦዲየንሳቸው ግሎባል ኦዲየንስ ስለሆነ የኢትዮጵያን ህዝብ ስለ ቀይ ባህር አስፈላጊነት ልናሳምነው አይገባም። አሁን እኛ ሎካል ኮንቴክስታችን ብዙ ጊዜ ሎካል ላይ ሆኖ ብቻ ቀረ። ይሄንንማ ክላሪቲ እንፈጥርለታለን የተወሰነ እንጂ ይሄማ በቃ ቅድም እንዳል ደም ውስጥ ያለ ጉዳይ ነው። ስለ ወደብ አስፈላጊነት፣ ስለ ባህር በር አስፈላጊነት ለዘመናት የሚንገበገብበት ነው። እኛ አባቶቻችን በማናቀው ነገር ሲንገበገቡ የነበረበት ጉዳይ ነው። ነፍስ አውቀን ደግሞ ስንጠይቅ ያ ወደኛ የተጋባበት ነው አይደል? እኛም ወደ ልጆቻችን የምናጋባው ነው። ስለዚህ ይሄንን ግሎባል ፕላትፎርም ላይ ነው ማምጣት ያለብን ነው። በርካታ የፎረም በየአመቱ የሚዘጋጁ ሲምፖዚየሞች በጣም ያስፈልጉናል። ይሄን ጉዳይ ለዓለም ኦዲየንስ ነው። ለዓለም እናውቀዋለን ጉዳዩ ለዓለም ኦዲየንስ ያሁን ፋና አላችሁ መሰለኝ በምን ቋንቋ አላችሁ? አረብኛ አለ፣ አረቢክ አለ። በቃ የሚገርም ፕላትፎርም እኮ ነው። የአረብ ወርልድ እዛ ላይ አይኑን አፍጦ የሚከታተለው ጉዳይ ነው። አሁን ጅቡቲ ላይ ቅድም ያልካቸውን ቤዞች ማንና ማን እየሰሩ እንደሆነ የምታየው በቃ እነዚህን ፕሮግራሞች ቋንቋውን በሚናገሩ በሚያውቁ ለነሱ አፕሮቼብል በሆነ መንገድ ፕሬዘንት ማድረግ ነው፣ ጉዳያችንን ማስረዳት። ለምን አንድ ደግሞ በጣም የተንሿር ቪውም ስላለዘ ጦርነት ነጋሪ፣ ጦርነት ጎሳሚ፣ ኃይል አለኝ ብሎ ወደ ጦርነት ገቢ ምናምን ትክክለኛው ጊዜና ትክክለኛው ወቅት እና እውነቱ ለማሱ የተረዳበት ጊዜ ነው። ጊዜ የማይጠብቅ ነገር የለም። ሁሉም ነገር በጊዜው ነው የሚሆነው። እዚህ ይሄ ኮድ ሲወጣ እንዳየነው ቀይ ባህራችን ስለተመለሰ ይላል። ጊዜ ጠብቆ ነው የተመለሰ። ልክ እንደዚሁ ደግሞ ታሪክ ራሱን የሚደግምበት ሁኔታ አለ። ከታሪክ የምንማረው ትልቁ ነገር ራሱን መድገሙ ነው። ታሪክ አይደለ የምናየው ነው። ይሄንን ጉዳይ ግን ፕሮፐር በሆነ መንገድ እንደማስረዳት ይሄንን ሳይረዳም ሌላ አይነት ካራክተሪስቲክስም
የሚሰጥ ዓለም አቀፍ ጫናው በጣም ከባድ ስለሚሆን ማለት ህግና ህግን ተመርኩዘን ነው የምንሄደው። መብታችንን በህግ ነው ለማስከበር፣ በዲፕሎማሲ ነው ለማስከበር። ህጉ ይፈቅድልናል። በቃ ህጉ በሚፈቅድልን ስትራክቸር ውስጥ ነው እየጠየቅን ያለ ነው። ለእንደዚህ አይነት ነገር ሁለት ፓርቲ ላለው ነገር ደግሞ የሌላኛው ሀገር ፍቃደኝነት ያስፈልጋል። ስለዚህ የዛም ፍቃደኝነት ነው እየጠየቅን ያለ ነው እየጠበቅን ያለ ነው የሚለው ክሊር አድርጎ ማስቀመጥ ያስፈልጋል። ፎረሞቹ በጣም የሚያስፈልጉ ናቸው። አሁን የጣና ፎረም በጣም ትልቅ ለውጥ አምጥቷል። ግሎባል ነው ኦዲየንሱ ካየን የሚመጣው ዲቨሎፕመንት ላይ ነው የሚመክረው። ሶስተኛ ሀገሮች ላይ ነው የሚመክረው። ውሃ ላይ የሚመክሩ ፕላትፎርሞች ነበሩ። ህዳሴው ግድብ ላይ ያመጣውን ኢምፓክት አይተናል። እነዚህ ፕላትፎርሞች በብዛታቸው ስኮላሮች ከራሳቸው ከሚቃወሙ ሀገሮች እየመጡ ሀቁን እያወጡ ፔፐር እያቀረቡ የሚመጡበት ይሄ አይነት ፕላትፎርም መምጣት አለብን። እኛ እንደ ጠላት የምናየው ሰርድ ፓርቲ ሳይሆን እዛ ሰርድ ፓርቲ ውስጥ ያለ ነገር ግን ይሄ የኢትዮጵያ እውነት ነው ብሎ ጀስቲፋይ የሚያደርግን ኦዲየንስ አሁን ኤርትራውን እኮ ስታነሳ ገርሞኛል። እኛ አሁን እንዴት እኛ ነበር እነሱን መስራት የነበረብን። ምክንያቱም እኛን ጉድለታችን የባህር በር ጉድለት አለብን ታሪካዊ ባለቤት ነን ተጠቃሚ መሆን አለብን ብለን የምናነሳው አካላት ኢትዮጵያውያኖች ይህንን ጠንከር ያለ ለዓለም ማህበረሰብ እንደ ቲንክ ታንክ ተዘጋጅቶ ቁጭ ብሎ ሁሌ ጥናቶችን የሚያቀርብ ሲምፖዚየም የሚያካሂድ ይህን አጀንዳ በዓለም ደረጃ ተደራሽ የሚያደርግ አካል መስራት አለበት ለኢትዮጵያ ያለማቋረጥ ማለት ነው። በጥናት የተደገፈ በዲፕሎማሲያዊ ወይም ዓለም አቀፍ ህጎችን ባከበረ መልኩ ብዙ ስራ መሰራት ይገባዋል። እኛ እንደ ጥያቄያችን ጠንክረን ይህን ጉዳይ ለዓለም የማስረዳት አሁን በዲፕሎማሲ ብዙ ስራ ተሰርቷል። በትልልቅ የሚባሉት በባለ ብዙ ወገን ተቋማትም ጉዳያችንን እንትን ብለናል አቀርበናል። የተባበሩት መንግስታት ድርጅት፣ አፍሪካ ህብረት፣ ኢጋድ ይህን ጉዳይ ተቀብሏል። በባይላተራል ዲፕሎማሲም እንደዚሁ ሰርተንበታል። አሁን ትልቅ ጉድለት አለ ከተባለ ምሁራኖቻችን ይህን ጉዳይ የሚመለከታቸው አካላት ደግሞ የራሳቸው እንደ ቲንክ ታንክ የጥናት ቡድን ተቋቁሞ በየአመቱ የሲምፖዚየም ፎረሞች ኮንፈረንሶች ቅድም እንዳልከው የጣና ፎረም ስለ ልማት ነው የሚያወራው። ጣና ፎረም ላይ ይሄ ጉዳይ ያንሳል ይህን ጉዳይ ለማንሳት። ምክንያቱም ይሄ ትልቅ ጉዳይ ነው። ልማት ከተባለ አለ ባህር በር ልማታችን ሊረጋገጥ አይችልም። ሴኩሪቲ ጉዳይ አለብን። በፎረም ደረጃ በጥናት ደረጃ ቲንክ ታንክ ግሩፕ ያስፈልገዋል በሰፊው ሊሰራበት ይገባል። ምናልባት ያው ማጠቃለያ ሀሳብም ይሆናል ብዬ አስባለሁኝና ሀሳባቸውንም ጠቅላላ ያደረጉ ከንግድ ስራና ከመርከብ ስራው ባሻገር ለኢትዮጵያ ፖለቲካዊና ዲፕሎማሲያዊ አንድምታ ይኖረዋል ይሄ ህግ አይደለ? ጥቂት ነገር ይገሩና እዚህ ጋር በዛው ማጠቃለያ ሀሳብ ካሉት ይጨምሩ። በመጀመሪያ ደረጃ ስለ ባህር በር ስናነሳ የመጀመሪያ የምንይዘው ነገር ህጉ አለ፣ የህግ ማዕቀፉ አለ። ሀገር አቀፉ የባህር ህግ አለ፣ ዓለም አቀፉ ደግሞ የባህር ላንድ ሎክድ ብንሆንም አሁን ባለው ነባራዊ ሁኔታ ያንን አፌክት ሳያረገን ልንጠቀም የምንችልበት ነባራዊት የፈጠረ ዓለም አቀፍ ህግ አለ። የውስጡ ህጉ ተግባራዊ በተወሰነ መልኩ እየሆነ ነው በሶስተኛ ሀገሮች ላይ በሚኖረን አገልግሎት። ነገር ግን መብታችንን ደግሞ እንድንጠቀም በግልጽ የተቀመጠው ነው ዩናይትድ ኔሽን ኮንቬንሽን የተቀመጠው መብት እንድንጠቀም የሚያስችለን ፕላትፎርም በሁሉም ሀገሮች እኩል አልተሰጠንም። የተዘጋ ጭራሽ አለ ማለት ነው። ይሄ ግሎባል ነው። በዓለም አቀፍ ደረጃ አንድ ሀገር ወደ ባህር አክሰስ መግቢያ ከሌላት በተለያየ አጋጣሚ እኛ የለንም ብለን አናምንም ስንነሳ፣ ግን በታሪክ አጋጣሚ እንዳይኖረን ተደርጓል። በዛ ምክንያት ከሌላት ግን ዓለም አቀፍ ህግ ያስቀመጠው መርህ አለ። ያኛው ሀገር ላይ የተጣለ ዲዩቲ አለ። እንዴት አድርጎ አክሰስ እንደሚሰጥ ወደ አይሲዩ እንድንገባ እንዴት መፍቀድ እንዳለበት ይሄ አልተቀመጠም። በቃ ስለዚህ የመጀመሪያው ኢሹ አንድ ሀገር ይህንን ኢንታይትልመንት ወይ በባለቤትነት ወይ ከአጠቃቀም አንጻር እንኳን ቢያንስ በህግ በተቀመጠ ሁኔታ እንድንጠቀም እድል ይፈጥራሉ። እነዚህ የሚፈጥሩ እድሎች መጀመሪያ ያነሳሻቸው ናቸው አንቺ። ንግድ፣ ኢኮኖሚ፣ ብልጽግና እነዚህ የምናስባቸው ነገሮች ከዚህ ውጪ ሊመጡ በፍጹም አይችሉ። አሁን ባለንበት ነባራዊ ኮስቱ በጣም ከባድ ስለሆነ ማለት ነው የሚታይ ነው። በቃ የኢኮኖሚ ባለሙያዎች በደንብ ያብራሩታል። ይሄንን የሚታሰብ አይደለም ብለው። ሁለተኛው ነጥብ ግን ይሄ የኢኮኖሚ ጉዳይ ብቻ አይደለም። የታሪክ የማንነት የአይደንቲቲ ጉዳይ ነው ለኢትዮጵያ። ስለዚህ ከታሪክ ጋር ነው እየተጋፈጠን ያለ ነው። ያንን ታሪክ ለማምጣት ያንን ታሪክ ወደ ነበረበት ቦታ ለመመለስ ነው። ሶስተኛ እውነትም ነው። ከምንም ነገር በላይ ደግሞ ይሄኛው ኤሌመንት ደግሞ ይበል ፋክት ግንኙነት በሀገራት መካከል የሚኖር ባይላተራል ግንኙነት እውነት ላይ መሰረት አድርጎ ሊሄድ ወይም ሊቀጥል የሚገባ ነው።
ስለዚህ እውነታው ምንድነው ነው? ስለዚህ ዓለም ያወቀው ፀሐይ ያወቀው ዓለም ያወቀውን እውነት ዲናይ ማድረግ ወይም መካድ አይገባም። ስለዚህ እነዚህ እውነቶች ላይ መሰረት አድርጎ እንዴት ወደ ትብብር ማዕቀፍ እንመጣለን፣ ወደ ኮኦፕሬቲቭ ማዕቀፍ እንመጣለን የሚለው የሚታሰብበት ነው። ቀይ ባህርን አክሰስ ማድረግ ቻልን ማለት እኛ ህጎቻችን ወደ ሙሉ ተግባራዊነት ገቡ ማለት ነው። በሙሉ ሳይሰናከሉ ይሄ ገጽ ይታጠፍ ቆይ አሁን ተፈጻሚነት የለው ይሄኛው ብቻ ሳንል ሙሉ ተፈጻሚነት ነው። ቅድም ያልናቸው ኢንስቲትዩሽኖች መጡ ማለት ነው። ኢኮኖሚካሊ ዌል ቱ ዱ የምንሆንበትን እድል አመቻቸን ማለት ነው። በቀጠናው አሁን ያለን ተጽዕኖ አለ። ያንን ተጽዕኖ በ10 እጥፍ ማሳደግ መቻል ማለት ነው። እንግዲህ በተጽዕኖ ነው ዓለም ኦፕሬት እያደረገች ያለች። ቀጠናው ላይ ያለውን ተጽዕኖ ደግሞ የዜጎችን ሰላም ከመጠበቅ አንጻር፣ ደህንነት ከመጠበቅ አንጻር፣ ምን ፈልጋቸውን ግቦች ከማሳካት አንጻር በአጠቃላይ እንደ ሀገር ያስቀመጥናቸው ስትራቴጂክ ግቦች አሉ አይደል? እንደ ሀገር የሚቀመጡ ይሄኛው ፓርቲ ያስቀመጠው ያኛው ፓርቲ ያስቀመጠው አይደለም። ፕሮግሬስን እየሰበኩ እስከሆነ ድረስ ወደፊት መምጣትን እየሰበኩ እስከሆነ ድረስ የነዋሪዎችን የኑሮ ውዴት በተወሰነ መልኩ እንኳን ማሻሻልን እስከሰበኩኝ ድረስ ይሄ በየትኛውም ገቨርንመንት በየትኛውም ፕላትፎርም ቢመጣ ይህንን ለማሳካት እድሉን በጣም የሚፈጥርና ኢትዮጵያን መልሶ በጂኦፖለቲካል ሪልም ውስጥ ያላትን ኢንፍሉዌንስ ሊኖራት በሚገባው ኮንቴክስት የሚያረጋግጥ አቅምን የመፍጠር ያክል ነው ማለት ነው። አቶ ቢኒያም እንግዲህ ለኛም እኔ በበኩሌ በግሌ የጨመርኩት አዲስ እውቀት አለ ከእርሱ አሁን እየሰማው ካለሁት። ተመልካቾቻችንም እንግዲህ ስለ ባህር ህግ የማያውቁም ሊኖሩ ይችላሉ። ያው አሁን አውቀዋል ብዬ አስባለሁ። ይሄንን ፕሮግራም በመመልከታቸው ብቻ የሚጨምሩትም ነገር ይኖራል። ምክንያቱም ይሄ ሁላ ዝርዝር ጉዳይ የያዘ ህግ በዚህ ልክ መኖሩን መናገር ራሱ በጣም ትልቅ ነገር ነውና በድጋሚ ከልብ ነው ማመሰግነው። አመሰግናለሁ እንግዳሽ ስለሆንኩ። የባህር ህግን በተመለከተ ያዘጋጀንላችሁ ወቅታዊው ዝግጅታችን ይሄንን መስል ነበር። መልካም ቆይታ።